ጽጌ ከአብርሽና ከሩታ እንግዲህ ርቀው ለራሳቸው እየሰሩ ብዙዎቻችን እያየናቸው ነው። እኔም አንዳንዴ እከታተላቸዋለሁ። ግን በጣም ገርም የሚለኝ ጽጌ ግን መቼ ነው እንዲሁ እስከ መቼ ነው የዳኒ መጫወቻ የምትሆን ማለት ነው? እኔ በቃ ድሮ አስቼ እከታተላቸዋለሁ። ያው ደስ ይለኛል፣ ፈታ ያርጉኛል፣ ዘና ያርጉኛል። ግን ቢሆንም ደግሞ አንዳንዴ ቁም ነገር የሚባል ነገር አለ አይደለ? ወደዚያ ቢያስቡ ብዬ በጣም ደስ ይለኛል ማለት ነው። እንግዲህ ትናንትና በጸሎት ምንሽ ነው እያሉ እንግዲህ በጣም ሲያስቸግራት ነበረ። ከአልጋ ቤት አስቸግሩ። እሷም እንግዲህ በጸሎትን አገናኝሻለሁ ብሎ ነበር ከዚያ ቦታ የጠራት ማለት ነው። እንግዲህ እና ከዚያ ቦታ እንግዲህ ስትሄድ በጸሎት ነው መሰል ስሟ እሱ የለም እና ብቻ እንግዲህ ይህን ሳምንት እሱም ያው ለፍቅር ጥያቄ እያቀረብላት እሷ እምቢ ትላለች፣ ሌላ ወዳለች መሰለኝ። ለማንኛውም እንዴት ናችሁ? ደህና ናቸው ወይም ደህና ነኝ አልሐምዱሊላህ። እንግዲህ በዚህ ሳምንት ወይም ዱባይ ከተመለሱ ጽጌና ዳኒ ብቻቸውን እየሰሩ ነው ከአብርሽና ከሩታ ራቁ ብለናቸው እኛም ትንሽ አርቀናቸዋል። አብርሽና ሩታም ለራሳቸው እየሰሩ ነው። ዳኒና ጽጌም ዋው ቪዲዮ ናቸው ግን በጣም ነው የሚታይላቸው ማለት ነው። እንግዲህ ኦዲየንስ አብርሽና ሩታ ሰጥቷቸዋል። ብዙዎች የኛ ቤት የግሬስ ፋሚሊዎች ናቸው ነገራችን ላይ እና ብዙ ጊዜ ጽጌ ተረጋጊ፣ ዳኒ ተረጋጋ፣ ጽጌ ተረጋጊ ምናምን የሚል ኮሜንት ነው ምን ማለት ነው። ዳኒ ደግሞ ወይ ቆርጣ አግባት፣ ካልፈለካት ደግሞ ያው ስራውን በህብረት መስራት በነገራችን ላይ ሀሪፍ ነው፣ ጥሩ ነው። አንደኛ ሁለታችሁ ተለማምዳችኋል። ጽጌም እንግዲህ በጣም እና ዳኒ ከወደድካት ካፈቀርካት ለምንድን ነው የማታገባት ማለት ነው? ጽጌ እኮ በነገራችን ላይ ያው መልኳ በጣም ቆንጆ ናት፣ ምንም ነገር አያንሳትም። ግን እኔ ስንት ዓመት አውቃችኋለሁ። በቃ ሁሌ እንደዚህ ድራማ ምናምን የምትሰሩ እስቲ እንደ አብርሽና እንደ ሩታ የሆነ ቁም ነገር ያዙ። አሁን ዛሬ እንግዲህ ታይታችሁታልኝ የሆነ አልጋ ቤት ይዟል። ከዚያ በኋላ በጸሎት ላንቺ አይሆንሽም፣ እኔ በዙሪያሽ ያሉትን ሰዎች ሁላ አውቃቸዋለሁኝ እና እኔ ነኝ ለአንቺ ደህና ሰው እወድሻለሁ፣ በቃ እንደዚህ ይላታል ማለት ነው። እሷም ደግሞ እንግዲህ በጸሎት ነው ወደዋለሁኝ መጥፎም ይሁን ምንም ይሁን በቃ ወድጀዋለሁ እያለች እንግዲህ ይከራከራሉ። ከዚያ መሀል ምግብ መጣላቸው። ዳኒ በነገራችን ላይ ጽጌን በጣም ይወዳታል፣ በጣም ያፈቅራታል። ጽጌን በጣም ተወደዋለች። ግን ለምን እንደማይጋቡ እኔ ግራ ነው የሚገባኝ። ለምን እንዴ? ሁለታቸውም ያው አብራችሁን ያደጋቸው ሁለታቸውም የአንድ ሰፈር ናቸው። ብቻ ብዙ ህይወት አሳልፋቸዋል። እኛም እያየናቸው ነው። ሁሉ ነገር የናንተ ሚዲያ ማለት ህይወታችሁ በሙሉ ሚዲያ ላይ ስለሆነ ብትጋቡ አንደኛ ሰው በጣም ይደሰታል በእናንተ በማግባታችሁ። ያኔ እንደ እህታማቾች ናቸው። በጣም ብዙ ህይወት አሳልፋቸዋልና ለምን ዳኒስ እስከ መቼ በጽጌ ህይወት ትጫወታለህ? እስከ መቼ ቀልድ? ጽጌ ቢሆን ያው ሴት ስለሆነች ያው ኃይለኛ ናት ታውቃለሁ። ጽጌ እንግዲህ ሴትነት ይኖራት ከዚህ ላይ የማውቀው ነገር የለኝም። ብዙዎቻችሁ ያው ጽጌ እኮ ሴትነት የላትም ምናምን ነገር የምትሉ ይዛላችሁ። ይሄን ሴትነቱን ያው የምናውቀው ነገር የለንም። እኛ የምናውቃት በሚዲያ የቻ 20 ደቂቃ ቪዲዮ ወይም የ15 ደቂቃ ቪዲዮ ብቻ ነው አይተን ከዚያ ውጭ የተረፈ የምናውቀው ነገር የለም። ግን አንዳንዴ የሆነ ከጓደኛ ሰዎች እኮ እያዩ ያው አብረው ስላደጉ ቢጋቡ ብዬ እኔ ራሴ እመኝላቸዋለሁ ማለት ነው። እና ዛሬ ዳኒ የምንፈልገው የሆነ ብቻ ነው አልጋ ቤት እንደዚህ ተከራይቶ ምናምን ነገር ከዚያ በኋላ በጸሎት ላሳይሻለሁ በጸሎትም በቃ እንደዚህ ልሻለሁ ብሎ እሱ እንግዲህ አልጋ ቤት ብሎ በጣም ይከራከራሉ። በጸሎት ላንቺ አይሆንሽም፣ ብዙ ሰዎች እኔ የብዙ ሰዎችን በአንቺ ዙሪያ ያሉትን እኔ አውቃቸዋለሁ፣ እኔ ግን ላንቺ እወድሻለሁ፣ አፈቅርሻለሁ ምናምን እያለ በጣም እየተጨቃጨቁ ነበር። ጽጌም እንግዲህ እንደምታዩት ትንሽ ድርቅና ነገር አለባት። ያው ድርቅ ነው የምትል ማለት ነው። እና እባካችሁ ተጋቡ፣ እናንተ አብራችሁ ትጋቡ። በነገራችን ላይ ማች ትሄዳላችሁ ማለት በጣም ነው ማች የሚሄዱ። ያው ጽጌም ካገባች በኋላ ትንሽ እየሰከን ትላለች አይደለ? ረጋ ትላለች። ትንሽ የጽጌ የሚደብረኝ እኔ ምንድነው አለባበሷ ትንሽ ወጣ ያለ ነው። እኔ እንጃ ብቻ እንግዲህ በሙስሊሙም በክርስቲያኑ በሙስሊሞች ጠባና ሂጃብ ምናምን ነገር ይለብሳሉ። ያው እንደዚህ እምብርታቸው አይታይም። ግን አታ በክርስትናም ቢሆን ትንሽዬ እንዲሆን እምብርቷን የሚሸፍን ልብስ ሁሌ ብትለብስ በጣም ቆንጅዬ ናት። አሁን
ጓደኞቿን እኔ በወስድ አሁን ሩታ አለች። አሁን ሩታ አለባበሷ በጣም ዋው ነው። በጣም ደስ ይላል። የሩታ አለባበስ በቃ ትክክለኛ አለባበስ ነው የሩታ አለባበስ እና እንደዚህ ያለ ነገር ስለሽ ዳኒም ያገባሽ ነበር እና ተጋቡ፣ ውለዱ። እድሜያቸውን እየሄደ ነው በጣም ከሶሻል ሚዲያ በጣም ቆይታቸዋል። ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቱብ፣ ከዩቱብ ብቻ እንዳለ ሶሻል ሚዲያ እንደዚህ ፊልም ምናምን ነገር ማውራሽ ትሰራላችሁ እና ብትጋቡ እስተኛ ኦዲየንሶቻቸው ወይም እንግዲህ የነሱ አራጋቢዎች ለምንድን ነው ተጋቡ 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 እያለ ለምን ነው ታሪክ ማንሰራላቸው ማለት ነው? እና እናንተስ የትናንትና ቪዲዮዎች እንግዲህ ፈታ ዝና አድርገውኛል። ግን ባለፈው ከሩታና ከአብርሽ እናንተ ወጡላቸው ምናምን እያልን ነበረ። እንግዲህ እነሱ ብቻቸውን እየሰሩ በጣም እየታየላቸው በጣም ነው የሚታየላቸው እና ስለዚህ አብርሽና ሩታን ማመስገን አለባቸው። ለምን ብትሉ በጣም ብዙ ኦዲየንሶች ሰጥቷቸዋልና የኛ የግሬስ ፋሚሊዎች ወደ ናብሽ ወደ ነጽጌ ቤት እየሄደ በጣም ቪዲዮናቸውን የምናይላቸው ማለት ነው። ስለዚህ እንግዲህ ከአብርሽና ከሩታ ትንሽ ራቅ ብለዋል። አብርሽና ሩታም ደግሞ እንደዚህ በራሳቸው አይዳ እየመጡ ሁለታቸው ብቻ ቢሰሩ እንደ ድሮ እንደ ወታጀረው እኮ እንዴት እንደሚታይ ወይኔ የወታጀረው ቪዲዮናቸውማ ቀውጥ ያለ እኮ ነበር። አያ ጊዜ ዘመን ማይርጃ አለወራ ይላል አረብ ማለት ነው። በቃ የሆነ ነገር ሲያስታውሱ ምናምን ነገር ዘመን ማይርጃ አለወራ እና የአብርሽና የሩታ ቪዲዮ ያን የወታጀሩ ቪዲዮ ናቸው የሚሰሩት። በጣም ደስ የሚል ፈታ የሚያደርግ ከነ ሙቤ ጋር ከነ ኤፍሬም ጋር ከሀይሚዬ ጋር ሆነው የሚሰሩት በጣም ያምር ነበረ። አሁንማ በቃ በለው ቢጫው እንዲህ አድርጎ ሄደች ከመጣች ፍቅረኛ መጣች እንደዚህ ያም ሆነ እንግዲህ ዳኒና ጽጌ ያው ይመቹኛል፣ ይመቹኛል። ድሮ እኔ በጣም እከታተላቸዋለሁ በትልቁ ቻናላቸው። ወይኔ ፕራንካቸው ምናምን ነገር ያበደ ነበረ። የሆነ ያድርገውና እና አሁን ደግሞ እንግዲህ ከአብርሽና ከሩታ ጋር እየሰሩ ነበረ። ከዛ በኋላ እንግዲህ ከዱባይ መልስ በኋላ ሩታ ስላረገዘች ነው መሰለኝ ወይም የሰውን እርግማን ፈርተው ይሆን የሰውን በቃ እናንተ ወጡላችሁ ከአብርሽና ከሩታ ህይወት ምናምን ያለው በጣም ነበር የምንቆም እና ስለዚህ ለዚያ ነው መሰል ብቻቸውን እየሰሩ ነው። እንግዲህ ዳኒ ጽጌን እወድሻለሁ አፈቅርሻለሁ እያላት ነው። ጽጌ ደግሞ ተቀበዩ፣ አንተም ተረጋጋ እሷም ተረጋግታችሁ እንግዲህ ሁለታችሁ አስባችሁ ለትዳር ብታስቡ በጣም ደስ ይለናል ነው ምን እስቲ እንግዲህ የሚቀጥለውን ደግሞ አብረን እናያለን። ቤተሰቦች ደግሞ ለቤት አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ እኛንም አበረታቱን። እናንተ ፌመስ ብቻ የምታበረታቱ ማለት ነው። እኛ ግን ሽንት ቤት እያጠብን ምናምን ነገር በቃ አታበረታቱን። ምንም ማድረግ የቻለም አንድ ቀን ፈምስና ደግሞ እኛ ይሰራብናል። ለማንኛውም በሌላ